ይቅርታ ከጠየቀ ይቅርታውን እንቀበላለን በመጀመሪያ ደረጃ። ምክንያቱም አንድ ሰው ተሳድቤያለሁ ብሎ ወይ ደግሞ ይህንን ያልከውን ነገር ይቅርታ ጠይቅ ብዬ እኔ አሁን ፖስት አድርጌለት ነበረ፣ ማነው በውስጥ አውርቼለት ነበረ፣ ቴክስት አድርጌለት። ከዛ ያው እሱ በዛ መሰረት እውነትም ይሄ አግባብ አይደለም፣ አካሄዱ መለወጥ አለበት፣ የዚህ ቲክቶክ አካሄድ ትክክለኛ አካሄድ አይደለም በማለት ስለ እውነት ይቅርታ ጠይቋል በነገራችን ላይ። እና ይቅርታውን አፍርድቤ አናስበላውም። በመጀመሪያ ግን ውይይቱ ሌላ ነው፣ የውይይቱ ጉዳይ ሌላ ነው። ይቅርታውን ግን አፍርድቤ አናስበላውም። አክብሮን ይቅርታ ስለጠየቀን አላህ ሂዳያ እንዲሰጠው ዱዓ እናደርግለታለን። ከዛ በተረፈ ግን በመጀመሪያ የውይይቱን ጉዳይ አስመልክተው ታስታውሱ እንደሆነ አብዱ በእኔና በአብዱ መካከል ያው አንድ ሁለት ነበረ ታስታውሱ እንደሆነ እና ያው ተራ ነገር ነው እሱ፣ ወንድማማቾች ነን ያው አይታችኋል። ከዛ በኋላ የነበረውንም እና በዛ መሀል በቃ እኔ ከዚህ በኋላ አብዱ የማይወያይ ከሆነ የማን ነው ይቅር የማይለኝ ከሆነ እኔ መቼም ከቃሌ ጋር ልወያይም ወይ ደግሞ ውይይት አላረግም ብዬ ነበር የተናገርኩት። ያው ቃሌ ደግሞ ማን ነው አብዱ ደግሞ ይቅር የማይለኝ ከሆነ እነዚህን ሰዎች ብዬ ሰው ደረደርኩኝ። ያው ቴሌግራሜ ላይ እስካሁን ድረስም አለ። እዛ ከነሱ መካከል አንደኛው ነበረ። በዛ አጋጣሚ ነው የመጣው። ግን ቃሌ ከመጣ ከቃሌ ጋር ይቀጥላል ጉዳዩ በሚል ነበር የሄድኩት እና ለማንኛውም ውይይቱ ኦልሬዲ ቃሌ ከመጣ ይቀር ነበረ። ያው ግን እኛ በውስጥ እያወራን ነበር። አጋጣሚ ኢንሻላህ እንግዲህ ወይ ምናልባት ሌላ ጊዜ መቼም ከህዝብ ውጭ አንሆንም። ህዝብ እናንተም ብቻ ስላላችሁ ሳይሆን እኔው ነኝ በመጀመሪያ ደረጃ ይቅርታ ጠይቅ ያልኩት ማለት ነው። ምክንያቱም አላህና ነቢዩን ሰለላሁ ዐለይሂ ወሰለም ያለ አግባብ ሰድቧል። በዛ ላይ ደግሞ ምንም አይነት መረጃም አልነበረውም ሲሰደብም ማለት ነው። ቢያንስ እንኳን በመረጃ ቢሆን ጥሩ ነበረ። ኤኒዌይስ የውይይቱን ጉዳይ የምነግራችሁ ይሆናል አሁን ሳይሆን ያው እኛ በውስጥ እናወራና ያለውን ነገር እነግራችኋለሁ ኢንሻአላህ። ግን ምንድነው ይቅርታውን ግን አታባክኑ እሺ። እሱ ለፈለገው ዓላማ ያውለው፣ ለፈለገውም ነገር ይበል። ይቅርታ የጠየቀ ሰው ይቅር ይባላል። እንደኔ ይሄ የኔ ነው። ኦኬ። ምክንያቱም ኦልሬዲ ቴሌግራሙም ላይ ቲክቶኩም ላይ አስቀምጧል። ምንም እንኳን የይቅርታ አጠያየቁ አግባብ ባይሆን እንኳን አጠያየቁ ያው ምንም እንኳን ባይሆን እንኳን ይቅርታ መጠየቅን የሚያክል ነገር የለም። ለማንኛውም ኢንሻአላህ የምናሳውቃችሁ ይሆናል። እንደዛ ነው እንግዲህ ወቅቲ አይሻልም? አዎ ግን እኮ ይብሮጌ ይቅርታ እኮ ሲጠይቅ በይቅርታው አምኖበት አይደለም። አንደኛ ነገር አንተ ነህ ያልከው ይቅርታ አድርግ ብለኸው ነው። ሁለተኛ ነገር ደግሞ እዚህ ጋር የጻፈውን ነገር ካስተዋልከው ተንኩ ሰው ያናገሩኝ ነው የሚለው ፓርት ነው። እኔም ደስ ያላለኝ እኛ ምንም የተነኮስነው ነገር የለም። ከድሮ ጀምሮ መጤ እየተባለን ስንሰደብ የነበረው እኛ ነን። ከዛ ነው የጀመረው ነገሩ። እናንተ እንትን አጣቢዎች እያሉ ሲሰርቡን የነበሩት እነሱ ናቸው፣ ሲለክፉን የነበሩት ማለት ነው። ውይይት እንኳን ባይኖር ከዛ ጀምሮ ነው እንግዲህ በየመንገዱ እየመጡ ወንጌላትን እየሰጡን፣ መጽሐፍቶችን በእጆቻችን እየሰጡን ይህን ተቀበል ጌታን ተቀበል ሲሉን አይ እኛ እናምንበትም ቁርአናችን አላህ እሱ ፍጡር እንደሆነ ነው የሚነግረን ብለን ስንል ከዛ የመጣ ነገር ነው እንግዲህ። ከዛ መጽሐፍ ሁሉ ተጽፏል። እኛ የምናውቃቸው ብዙ መጽሐፍቶች አሉ ከኛ በፊት የነበሩ ማለት ነው። እና አቡ ሀይደር ከመጽሐፋቸው በፊት መጽሐፎችን የጻፉት እነሱ ናቸው። እና መልስ ነበር የተሰጠው። ከዛ በኋላ ነው የኛ የውይይት አካሄድ ወይ ደግሞ አፖሎጀቲክሱ አድጎ ዛሬ ላይ ያለበት ደረጃ እነ ኡስታዝ አቡ ሀይደር አላህ እድሜያቸውን ያርዝመውና በእነሱ ትግል አላህ ረድቶን ነው እዚህ ጋር ያለው ማለት ነው ፖለቲክሱ እዚህ የደረሰው። ኤኒዌይስ ምንድን ነው ልላችሁ የፈለግኩት ከታች ዝም ብላችሁ አታውሩ እሺ። የራህማ ዝም ብለሽ እንትን አትበይ
እንደዚህ መልሳቸው ይብሮ ተዋቸው ስርዓት ያዙ። ኮመንቶችን ስርዓት መያዝ ያስፈልጋል። እኔ ታውቃላችሁ ባህሪን ስለማንም አልጨነቅም። ሀቂቃ ነው የምላችሁ። እዚህ ጋርም የመጣሁት እናንተም ብዬ ብቻ ሳይሆን አላህም ብዬ ነው የመጣሁት። አላህና ነቢያችን ሰለላሁ ዐለይሂ ወሰለም ብዬ ነው። እናንተ ብላችሁኝ ሳይሆን የሚያዘኝ ነገር ስላለ ነው። ኦኬ። አንድ ሰው ደግሞ ልክ እኔ አሁን ኡክቲ ነች መታ ይሄ ተሳዳቢ እኮ ነው ባለጌ ነው ስትለኝ አላየሁም እኔ ሀቂቃ። ከዛ ልክ ሳየው በጣም ነው የደበረኝ። ወላሂ በጣም 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 ነው የደበረኝ። ከዛ ወዲያውኑ ይቅርታ ጠይቃልኩት። ኤኒዌይስ ችግር የለውም ኢንሻላህ እኔ ማሳውቃቸው ይሆናል። ለማንኛውም እነሱ ናቸው የጀመሩት ልላችሁ ፈልጌ ነው። እኛ ምንም የጀመርነው ነገር የለም። ምንም የተሳደብነው ነገር የለም። የተሳደበውም በአደባባይ ሰተነው ነው እንትን ስናደርግ የነበረው። ኤኒዌይስ ይህን ይመስላል። ውይይቱን ጉዳይ አስመልክቶ ለእሱም እነግረዋለሁ ያለውን ነገር ኢንሻላህ። ከቃሌ ጋር ግን እኛ ውይይት ይኖረናል። አሁን ትልቁ ነገር አሳሳቢው ነገር የቃሌ ውይይት ነው አይመስላችሁም? ቃሌ ያው እሱን እንጠብቃለን ኢንሻላህ። ኢንሻላህ እንደዛ ነው ኢንሻላህ። ሀሳብ ስጡበትና ኡክቲ እኔ ለሱም ነግሬዋለሁ። አክብሮኝ ይቅርታ ስለጠየቀ አክብሬ አነግሬው መለያየት ካለብን እንለያያለን ማለት ነው። እንደዛ ነው ኢንሻላህ። በነገራችን ላይ ኢብሮ በዚሁ ከቀጠለ እኮ የማይሳደብ ከሆነ ከእሱ ጋር ላለመወያየት ምንም የሚያግድህ ነገር የለም። ግን እኛ አሁን እያልን ያለ ነው ምንድን ነው አሁን ይቅርታ እሱ የጠየቀው ውይይቱን ፈልጎ ነው። ከውይይቱ በኋላ ላለመሳደቡ ምን ዋስትና አለን ነው? የሰው ልጅ ኦኬ ይሳደባል፣ ይቅርታ ይጠይቃል። ይህ ይቅርታው ደግሞ ተቀባይነት ይኖረዋል። ዋናው ነገር ማመኑ ነው አይደለ? ግን ከዚህ በኋላ ያለውስ ነገር ምን ያስተማምነናል? አለመሳደቡ እንደማይሳደብ እኛ በምን እናውቃለን? ስለዚህ መጠቀሚያ ያረግሃል ነው እኛ በአሁኑ ሰዓት እያልን ያለ ነው። ምክንያቱም ባለፈው የተመቱት ምት ስላለ እሱኛውን በስድብ መመለስ ነው የሚፈልጉት። ለምን ካልከኝ በየኮመንቱ ሲያወሩበት የነበረው በቀል እንፈልጋለን ነው። የሆናቸውን ጥሩና ተበቀሉልን ነው እያሉ ያሉት። ነገሮች ላይ ስለ በቀሉ አስመልክቶ ከሆነ እኔ እስካየው ድረስ በአላህ ፈቃድ እዚህ ቲክቶክ ላይ እስካለው ጊዜ ድረስ ሙስሊም አፖሎጀቲክስ ላይ ያሉ ልጆች ማለትም እኛን የሚወክሉ እኛ የምታውቋቸው አላቸው መቼም ሌሎች ሳይሆኑ እዚህ በማስረጃ የሚወያዩ ልጆችን እስካየውበት ድረስ ስለ በቀል ከሆነ ባክ ማዕረግና ሂስትሪዎችን ማየት ያስፈልጋል። ስለዚህ በዛ መንገድ ከመጣችሁ ችግር ነው። ክርስቲያኖች በመልኩ አትምጡ። ባይሆን በስርዓት የምንወያይበትን መንገድ ለማመቻቸት ሞክሩ። ኢንሻአላህ ቃሌን ውይይት እናያለን። በጣም ጥሩ ውይይት ነው የሚሆነው ብዬ ተስፋ አደርጋለሁ። ወላሂ ልክ እንደሱ አይነት ባህሪ እኮ ቢኖራችሁ ይሄ ሁሉ ባልመጣ ነበረ። ሌሎቻችሁ ኦርቶዶክስ ቤት ችግር አለ ሀይቃ ምንም ጥያቄ የለውም። እኔ እስከማውቀው ድረስ የማውቃቸው ልጆች ነበሩ አሁን ላይ እዚህ ቲክቶክ ላይ የሌሉ ማለት ነው። ቅዱስ የሚባል ልጅ በጣም ስርዓት ያለው ልጅ ነበረ፣ እውቀትም አለው። ሌላ በሌሎቹ ፖለቲከኛ ናቸው። በቃ ፖለቲከኛ ስድብ ብቻ። ከዚህ በተረፈ እነ ቃሌ በጣም ጥሩ ልጅ ነው። እስካሁን ድረስ እኔ አላውቅም። ምናልባት ፖለቲካ የሚያስተማሩት እነዚህ ኦርቶዶክሳውያን ናቸው። ከኛ ጋር ግን ሲወያይ እንደዚህ እንደማይኖር እርግጠኛ ነኝ። ለወደፊቱ ጥሩ የውይይት አካሄድ ከኛ እንደሚማሩ ከኛና ከፕሮቴስታንቶች እንደሚማሩ ተስፋ እናደርጋለን። ምክንያቱም የሚወያያቸው ሲያጡ ነገ በስነ ምግባር መምጣታቸው የማይቀር ነው ብዬ ነው ተስፋ የማደርገው። እኔ በነገራችን ላይ ይህንን የቲክቶክ ፖለቲካ ሰልችቶኛል። ወላሂ ነው የምላችሁ፣ ስልችት ነው ያለኝ የፖለቲካ አካሄድ። በጣም በቃ ማንም ሰው እዚህ መጥቶ ፖለቲካ ይጠቀማል፣ ግዴታ አንተም ትጠቀማለህ። በቃ ስልችት ነው የሚለው። በጣም ነው የሚያስጠላው። በእውቀት የሚወያይ ሰው የለም። እውቀት ተኮር የሆነ ውይይት የሚፈልግ አንድም ሰው አይቻልም። ሀቂቃውን ለመናገር በጣም ያስጠላል። እና እኛ የምንፈልገው ምንድን ነው? በቃ እውቀት ተኮር የሆነ ፐርሰናል አታክ የሌለው፣ ሃይማኖት መሳደብ የሌለው፣ አምላክን መሳደብ የሌለው ትክክለኛ የሆነ የውይይት አካሄድ የሚፈልግ ካለ ስነስርዓት ያላቸው ማለት ነው። ሀቂቃውን ለመናገር ስነስርዓት ያላቸው ካሉ ወላሂ እኛ ዝግጁ ነን። እኛ በጣም እኔ በበኩል የራሴን ወክዬ ስናገር በጣም ሰልችቶኛል። ወላሂ ነው የምላችሁ።
እና ለዛ ነው ቤቴም ሲመጡ ለማስተማር ያክል ነበረ ደብል ስታንዳርድ አካሄድ የሚሄደው። አሁን ከዚህ በኋላ ግን የሆነ ባለጌ ሰው ሲመጣ የማውረድ አካሄድ ነው የሚኖረኝ። ከዛ ስነ ምግባር የተሞላው ሰው ጋር ብቻ ነው የማወራው ብዬ ተስፋ የሚገርማችሁ ነገር ፖለቲካው በጣም ከመሄዱ የተነሳ ፎሎ መደራረግ በራሱ አሁን የሆነ ሰው ፎሎ ብታረግ የሆነ አላ በቃ እንደ ትልቅ ነገር የሆነ ከዛ ትልቅ ሰው በጣም ትልቅ ፎሎወር ያለው ከሆነ ይሄኛው ከዚህኛው ጋር ለመወያየት በጣም ያስጠላል። የሆነ በቃ ራስን እንዳለ ፖለቲካ ነው በቃ የቲክቶክ አለም ማለት ነው። እና ይሄ ነገር መቅረት አለበት ነው የምለው። በቃ እውቀት አለኝ የሚል ሃይማኖትን ወክላለሁ ብሎ የሚመጣ ሰው ካለ ለወደፊት ነው የምላቸው፣ አሁን ላይ አይደለም። ባለፈውም ተናግሬ ነበረ። ለወደፊት ማንኛውንም ሰው እኔ የራሴን ነው የምወክለው፣ ራሴን ወክዬ ለወደፊት የማስተናግድ ይሆናል ኢንሻላ ወደፊት። ግን ከዚህ ውጭ ባለጌ እና ስድ የሆነ ሰው እኔ አልወያይም። ምናልባት የእሱንም ይሄኛውንም ይቅርታ ስላለ ነበር ያልኩት። ግን ያው የእናንተንም ድምፅ መስማት አለብኝ። አስሎንጋስ ያው ድምፃችን ይሰማ ስላላችሁ፣ ግን ያው አሳማኝ ስለሆነ እንጂ ድምፃችን ይሰማ ስለተባለ ብቻ በጋጋታ የሚሆን ነገር የለም። አሳማኝ ነገር ነው። የኡማው ነገር የኛ ነገር ነው። የኔ ነገር የእናንተ ነገር ነው። ጉዳዩ እስልምና እስከሆነ ድረስ ማለት ነው። ምክንያቱም ያው ስለምናከብራችሁ እናንተም ስለምታከብሩን መከባበሩ ብቻ ሳይሆን ጉዳዩ የአላህና የነቢዩ ሰለላሁ ዐለይሂ ወሰለም ጉዳይ ስለሆነ ብቻ። ኦኬ። ከዛ በተረፈ እኛ ማንን መወያየት እንዳለብን እናውቃለን። ግን ቢሆንም እናንተን በጣም ስለምናከብራችሁም ስለምንወዳችሁም ነው እዚህ ድረስ መጥቼ እቤት ድረስ መጥቼ ያው የእናንተን ሀሳብ የምሰማበት ምክንያቱ ማለት ነው። አንዳንድ ልጆች አደብ ብታደርጉ ጥሩ ይመስለኛል፣ ያስተዛዝባልና። ኤኒዌይስ አሁን ወደ ዋናው ጉዳይ ልመለስና እንደዛ ነው ውይይት የምናደርገው። ከዚህ በኋላ መንገዳችን ይሄ ይሆናል ማለት ነው። የቃሌን ውይይት ካየም በኋላ ስነስርዓት አለኝ የሚል ማንኛውም ክርስቲያን ካለ ከዛ ክርስቲያን ጋር እንወያያለን። አስሎንጋስ ጉዳዩ የምን እስከሆነ ድረስ የሂዳያ ከሆነ ድረስ ማለት ነው። እስቲ እስቲ በእርግጠኝነት ነው የምላችሁ፣ እስቲ ተሰዳድቦ እስቲ ማን ነው ሂዳያ የሚያገኘው? ወላሂ ነው የምላችሁ። ተሰዳድቦ እንትን አንድ ወንድማችን የጠራው ውይይት ይሻላል የድብድብ ውይይት አንደኛውን እንደዛ ይሻላል። እና ሀቂቃ ነው የምላችሁ፣ በስድብ ምንም የሚመጣ ነገር የለም። እና የሆነ አካሄዱን ክርስቲያኖችም ሙስሊሞችም አካሄዱን ለእንትን ብናረገው ለሂዳያ ብናረገው ማለት ነው። ሁላችንም ሂዳያን ሰዎች ከመጥፎ መንገድ ወጥተው ወደ ጥሩ መንገድ እንዲገቡ። ነገ እኮ ታሪክ እኮ ነው። ምናልባት ዛሬ የሆነ ሰው ይበስልና ያን ያደረገውን ውይይት ሲያየው መቼም ተቀምጦ ነው እዛ ላይ ቁጭ ብሎ ነው። ምናልባት ያኔ በስነ ምግባር ብወያይ እኮ የሆነ ሰው ሂዳያ ያገኝ ነበረ የሚል ነገር ልናይ እንችላለን። አይ ቲንክ እንደዛ ነው ብዬ ነው የማስበው። ምክንያቱም ለዚህ ምሳሌ የሆነን ደግሞ ወንድማችን ሁሱ ነው። በጣም ትልቅ ምሳሌ መሆን የሚችል ኡስታዝ ነው። ስለዚህ ያው ስነ ምግባር ምንጊዜም የበላይ ነው የሚያደርገው። ወላ ሀታ ነው የምላችሁ አንድ ሰው የሆነ ነገር ሉዝ ቢያደርግ እንኳን ስነ ምግባሩ ገዢ ነው። ምክንያቱም ከዛ የምንረዳው የሃይማኖቱ ምንድን ነው የሚለውን ነገር እንረዳለን። ኦኬ። ስለዚህ ኢንሻላህ እኔ በበኩሌ ከዚህ በኋላ በምንም አይነት ሁኔታ ከእንደዚህ አይነት ባለጌ ልጆች ጋር እዚህ ቲክቶክ ላይ ካሉ ባለጌ ልጆች ጋር ብልግና አካሄድ ማለትም ያው እነሱ በሚመጡበት አካሄድ አልሄድም። እኔ ከዚህ በኋላ የሚሄደው ስነ ምግባር ካላቸው ጥሩ ማለትም ለምሳሌ አሁን ባለፈው ከሳላህ ጋር የተወያየው ራሱ ስርዓት አለው። የተወያዩት ፐርሰናል አታክ የለውም። ሀይቃውን ስንናገር ሳላህም እሱም በቃ ትኩረታቸው መጽሐፉ ላይ እና መጽሐፉ ላይ ነበረ። ያው ዞር አድርጎ ዲያቆኑ የሳላህ መጽሐፍ ላይ ቢሄድም የውይይቱ እቅድ ባይብል እና ቁርአን አይ ቲንክ እንደዛ ነበረ መሰለኝ አይደል? ኖ አይ ቲንክ ባይብል መሰለኝ። አሁን እዛ ላይ ቢሆን ቁርአንም ነበረው። እዛ ላይ ቢሆን እንኳን የሳላህ መጽሐፍና ባይብል ሆኖ ነበረ ማለት ነው። እና ያው አውዱን ሳተ እንጂ ስነ ምግባር አልጎደለውም ሰውየው። እና እንደዚህ አይነት ስነ ምግባር ያላቸው ሰዎች ሲመጡ ሀቂቃውን ለመናገር እኔ እወያያለሁ።
ያው ቢያንስ የሆነ ነገር ይኖራቸው እንጂ ማለት ነው። ብቻ ለማንኛውም ይህን ይመስላል። ብዙ ካወራው ጥሩ አይደለም። ኤኒዌይስ የሳላህን ስርዓት ሳላህማ በጣም ስርዓት አለው፣ ጥያቄ የለውም። ውይይቱ ላይ እኮ በጣም ስርዓት ኖሮት ነበር ሲወያይ የነበረው። ለማንኛውም ይህን ይመስላል በእኔ በኩል ያለው ወቅቴ። ኢንሻላህ ደግሞ ኦፊሻሊ በራሴ ፔጅ ላይ ማሳወቅ ይሆናል።